አሁን ሁሉ ነገር አልቋል። በር መክፈት ብቻ ነው የሚጠበቅብኝ። ቆይ በዚህ ብርድ ይሄን ሁሉ ሰዓት ውጪ ተገትሩኛላችሁ? ስራ ይዤ ስለነበረ እኮ ነው። እና በሆነስ ብዙ ነሽ የለችም? አለች ኪችን ናት መሰለኝ። ቆይ ሲጀመር በዚህን ሰዓት በር የምትቆልፉት ለምንድን ነው? ኃይሌ በሰላም ነው? ብስጭት ብለሃል። ስራ ቦታ ደብሮኝ በመጣ ጭራሽ እዚህም ቤት ትቆልፉብኛላችሁ? ያዘጋጀውን ነገር ብታይ ድብርትህ ድራሹ ነው የሚጠፋ። ና አሁን ወደ ውስጥ እንግባ። ቆይ እንጂ ለምን እዚህ ገትረሽኝ እንደዋልሽ ንገሪኝ። እንደዚህማ ዝም ብሎ መናገር የለም ማለት። መጀመሪያ አይንህን አስርና ወደ መኝታ ክፍል እንገባለን። ለምን? ና እንግባ አልኩህ አይደል እንዴ? እኔ ደግሞ እየተፈጠረ ያለውን ነገር ካልነገርሽኝ አልገባም። ኃይሌ እሺ ለምን እንደዚህ እያደረግሽ እንደሆነ ነገርኝና ነበር። ካልሆነ ግን ሰው የሚልን ነገር ለምን አስብ? እሺ ምን አድርገ ነው የምትይው? በል አሁን ዝም ብለህ ስማኝና ወደ ላይ እንሂድ። እሺ እዚሁ ሰሪልኝና እገባለሁ። ወስ እነዚህ ጫዋስ ጄኔዝ ምንድነው ማለት? ምንድነው ስትል አሪፍ ምሽት እናሳልፍ ብዬ ነው። የት? እዚህ? አዎ። ምን ነው ችግር አለ? ሰኒ እየቀለድሽ መሆን አለበት። ሳሎኑን ማን ያዘብን? አንዳንዴ መቼም እንደማብድ ታውቃለህ። አሁን አንዳንዴ ብቻ ሳይሆን በደንብ እየለየልሽ ሳይሆን አይቀርም። አሁን ወሬውን ታቆም። እንደዚህ አምሮብሽ ምን አማራጭ አለኝ? የሚባል ነገር የለም። ዛሬ ከህይወቴ አንድ ደቂቃ ማባከን አልፈልግም። ማለት ከዚህ ሰዓት ጀምሮ በእኔ ቁጥጥር ስር ነህ። ሰኒ ሻወር ሳልወስድ እንደዚህ ነገርኩህ እኮ አቶ ኃይሌ፣ የዛሬው ምሽት የኔ ብቻ። እሺ ታዛዥ ነኝ ንግስት ሆይ። ምግብ ሳልበላ አይከብደኝም ይሄ ነገር። አንድ ብርጭቆ ምን እንዳያደርግ ታውቂያለሽ። መጠጥ እስከዚህም ነኝ። ንግስት ይስተዋዘዋልና ዝም ብለህ ጠጣ። እንግዲህ እርሶ ካለው ጠጣዋለሁ እንጂ ምን አማራጭ አለኝ? ንግስት ሆይ እርሶ ሳይጠጡትም? ንግስትን ጥያቄ መጠየቅ አይቻልም። ግን ይቅርታ ይደረግልኝና በዚህ ቀምስ እንዴት እንደሚያምርቦት ያውቃለሁ አይደለ? ንግስቷን ስለተመኘክ እንደውም ሞት ተፈርዶብሃል። ከጨከኑብኝ ለእርሷ ህይወቴን ለመስጠት ዝግጁ ነኝ። እስኪ እናያለን።
ሰከርክ እንዴ? እየዞረብኝ ነው መሰለኝ። ምንኝ ነው ሰኒ? እኮ ገና በአንድ ብርጭቆ። ሰኒ ምን እየሆንኩኝ ነው? በጣም እየዞረብኝ ነው። ኧረ ጨለመብኝ። ያኔ ጓደኛ ግን ያለክን ብትሰማ ኖሮ ጥሩ ነበር። ሰኒ ወይ ምንድነው? ብሩኬ እስኪ ተቀመጥ። ምንድነው? እንደዚሁ ንገረኝ እንጂ። ቆይ ምንድነው ብሩኬ? እስኪ ተቀመጥና እናወራ። አይ እንደዚሁ ንገረኝ እንጂ። ምንድነው? ችግር አለ እንዴ? ስለ ሰናይት እንድናወራ ፈልጋለሁ። ስለ ሰናይት ምንድነው የምናወራው? ሰናይት በጣም ጥሩ ሁኔታ ላይ ነው ያለችው። እሱንማ አየሁኝ። ስለዚህ ከዚህ ቤት የምትወጣበት ሰዓት ደርሷል ማለት ነው። ማለት ሰናይት ከዚህ በኋላ የኔ እርዳታ ስለማያስፈልጋት ከዚህ ቤት መውጣት አለባት። ለሰናይት ያለኝን ስሜት እያወቅ እንዴት እንደዚህ ትለኛለህ? ተረጋግተህ ግን አስበዋል? ይኸውልህ በሷ ጉዳይ ምንም ነገር ማሰብ አልፈልግም። ኃይሌ ለሰናይት ያደረክላትን በሙሉ እንደ ሰዋዊነት ወስጄው በጣም አደንቃለሁ። ቆይ ስሜቴንስ? ስሜትህማ ልክ አይደለም። እንዴት ነው ልክ ያልሆነ? እቺ ልጅ እገዛ ስላደረክላት እሱን ተጠቅመህ ልገዛት እየሞከርክ ነው። ይኸውልህ እኔ እንደዛ ለማድረግ እየሞከርኩ አይደለም። ኧረ እባክህ ስታስበው ሰናይት ይሄን ሁላ ካደረክላት በኋላ የፍቅር ጥያቄ ብታቀርብላት እምቢ የምትለው ነው ይመስልህ እንዴ? ካልወደደችኝ ለምን አትለኝም? ኃይሌ ይሄ ሁላ አድርገህላት ውለታ ስለሚይዛት እምቢ ማለት ደግሞ ትፈራለች። ቆይ ታዲያ አሁን ለማለት የፈለግከው መወደድ የምችል ማንነት የለህም ነው? እንደሱ አይደለም። ስብህናን በጣም እንደምወድልህ ታውቃለህ። እና ምን ማለት ነው? እቺ ልጅ ዛሬ ውለታ አሸንፋት ብትቀበልህም ነገ ጧት ትታ ትሄዳለች እያልኩ ነው። ቆይ አንተ ሁሉንም ሰው ከሃይማኖት ጋር የምትያይዘው ለምንድን ነው? ምን ለማለት ፈልገህ? ሃይማኖት አንተን ትታ ስለሄደች የትኛውም ሴት የትኛውንም ወንድ ትታ ትሄዳለች ማለት ነው? ኃይሌ ይኸውልህ ብሩኬ፣ ሰናይት እንደ ሃይማኖት አይደለችም። መቼም ትታኛ አትሄድም። ለነገሩ የራሱ ጉዳይ። እሺ ብሩኬ ነገር ባቀርኩ መንገድ እየሄደ ነው። ያንን የመሰለ ትልቅ ቤት ልትወርስ ነው። ምን ነው ቤታችንን እንዲያፈጠጥክበት? ቤታችሁ ትልቅ መሆኑን ብገምትም ግን እንደዚህ አልጠበቅኩም። እና ምን አስቸከለክ? አንተ ካሰብክበት እኮ በቅርቡ ይሆናል። እሱንም አውቃለሁ። ግን ሰኒ ምን ነው? ምን ሆነሃል? እርግጠኛ ነሽ ባልሽ አይመጣም?
ወንዴ። አቤት ሰኒ። ቆይ ለምንድን ነው ይሄን ምን አክል ኃይሌን የምትፈራው? አንቺ ተጫዋች ነሽ። ባለሀብት ያልፈራው ማንን ሊፈራ ነው? ምን እንዳያደርግ እድሜ ለገንዘብ ደሜን ደመ ከልብ አድርጎ ነው የሚያስቀረው። ቆይ አንተ ስታስበው ለኃይሌ አንሰክ ነው? ችግሩ እሱ አይመጣማ። እንዴት? ገንዘብ ከፍሎ ጎረምስ ይልክብኛል። ከዛ ማን እንደመታኝ ሳላቅ ድፍት ብዬ ነው የምገኘው። ለማንኛውም አታስብ። አሁን ለስራ ከከተማ ወጥቷል። ሰራተኛውስ? እሷም እንዳትመጣ ከፈራክ? እሷም የእሱ ተላላኪ ናት ብለሽኝ የለ እንዴ? እና እሷ አየች ማለት ደግሞ እሱ እንዳየኝ ነው የምቆጥረው። ወንዴ ግን ስጋን ማንን ለመቀጥቀጥ ነው የምትጠቀምበት? አንቺን ነዋ። ይሁንክ ወረኛ። የኔን ልብማ ማቅለጥ ትችልበታለህ። ለማንኛውም ሰራተኛዋ ዘመን ለመጠየቅ አዳር ብላ ነው ሄደችው። ካሜራ ምናምንስ የለማ? ምን ያደርጋል ካሜራ? ይህንን የሚያክል ቤትማ ያለ ካሜራ ከተወ እውነትም ባልሽ ሞኝ ነው ማለት ነው። ሞኝማ ሞኝ ነው። ይሄ ሞኙ ባልሽ በጣም ወደዋለሁ፣ አንቺን ባመጣሽ የት አገኝሻለሁ ግጥሙ ራሱ። አንተ እውነትም ትቀልዳለህ። አልቀልድኩም። ይልቅ የሚበላ ምናምን የለም? በጣም እርቦኛል። ለእኔም በዛው ጉልበት ይሆነኛል። እንዴ ሰኒ፣ ምን ነው? አይ በዚህ ሰዓት መጣሽ ብዬ ነው። መምጣት አልችልም። እራቱን ጨርሳችሁ ነው? አዎ። አንቺ ግን እንዴት አልተኛሽ? ስትጨርሱ የምትጠሩኝ ከሆነ ብዬ ነው። ለምስክርነት ነው የምጠራሽ። ለምን ምስክርነት? ምን አክልሽ? ሰኒ ምን ሆነሻል? ምን ሆንኩ? ምን ሆንኩኝ? ግራ አጋባሽኝ እኮ። ሲጀመር መች ቀኝ ገብቶሽ ያውቃል? እሺ ይሆንልሽ። አሁን ምን ልስጥሽ? መኝታ ክፍል ነኝና እቃውን አውጪልኝ። እሺ መጣ። ምን ትመስላለች እቺ? ሰኒ ግን ዛሬ ደህና ነሽ? አይደለሁም። ምን ሆነሻል? ምን አገባሽ? አሁን ወሬውን ትተሽ የተባልሽውን አድርጊ። ገባኝ። እሺ መጣ። በሰላም ነው? እስኪ ተወኝ በእናትህ። ምን ሆነሻል?
ምንም አልሆንኩም። እና ምንም ሳትሆኚ ነው ሰላም ሳትይኝ የተቀመጥሽው? እንዴት እንደመጣው አትጠይቀኝ። ገባኝ። ባለቤትሽ አለ ማለት ነው? አዎ አለ። ብነግርህም አልሰማ አልከኝ አይደል? ምን ላድርግ? በጣም ስለናፈቅሽኝ እኮ ነው ሰፈር ድረስ መጥቼ ካላገኘሁሽ አልኩት። እንዲህ የምናፍቅ ከሆነ ለምን ጠቅልለህ አትወስደኝ? ወዴት? ወዴትም ካንተ ጋር ከሆነ የትም ይመቸኛል። ሰኒ ዛሬ ግን ምን ሆነሻል? ወንዴ ይዘኸኝ ጥፋ እያልኩክ ነው። እንዴት አድርጌ? የምትወደኝ ከሆነ ይሄን አይከብድ። ስታስቢው ማልወድሽ ነው እንደሚመስልሽ? ከወደድከኝ ታዲያ ለምን ቆመክ ታየኛለህ? ይዘኸኝ ልንበላ። እኔም እኮ ይዤሽ ብጠፋ ደስ ይለኛል፣ ግን ከዛ ከሞቀ ቤት ወስጄ ደግሞ የት ነው የምጥልሽ? አንተ ለነገሩ ሰበብክ አያልቅም። እውነቴን ነው፣ በጣም ነው ማፈቅርሽ። ከአንቺ ጋር መኖር ደግሞ በጣም ነው የሚናፍቀኝ። ይሄን ጸሎትክን እውን ለማድረግ የትም ስለት ማስገባት አይጠበቅብህ። ያው እንደምታውቂው ያለችኝ ያቺ አሮጌ ቆርቆሮ ናት። እሷም ደግሞ አንድ ቀን ሰርታ 3 ቀን ገራዥ ነው የምታሳልፈው። እኔ ምንም አላስቸግርም። ካገኘው በልቼ ካጣው ደግሞ አይንክን አይቼ መተኛ እችላለሁ። እና እኛ እኮ ልጆች አይደለንም፣ ስለ ወደፊታችን ማሰብ አለብን። ለምን? ባልሽ በጣም ሀብታም፣ ድህነታችንን እንደ ድህነት አድርገን እንኑር ብንል እንኳን ፈልጎ ነው የሚገለን። እና እንደዚህ እየተሳቀቀን እንድንኖር ነው የምትፈልገው? እዚህ መፍትሄው ማስወገድ ነው። እርግጠኛ ነኝ አስበሽ ወስነሽበታል። እሱማ ወስኛለሁ። አንተ አትጨነቅ፣ እኔ አስወግደዋለሁ። ለዚህ እኮ ነው ልቤ እስኪጠፋ ማፈቅርሽ። ምን ይምጣልሽ? አይ ምንም አልፈልግም። ቶሎ መመለስ አለብን። ባይሆን እንውጣ። ሰኒ፣ ወይዘሮ ሰናይት። አቤት። ይቅርታ አስደነገጥኩሽ መሰለኝ። ምን ፈለግሽ? አንቺ ራስሽ ከሆነሽ ፈልግሻለሁ ያልሽኝ። መቼ? አሁን። ቆይ ለምን? እኔ እንጃ፣ እቃውን እንዳስተካክል መሰለኝ። የምን እቃ? እንዴ ሰኒ፣ ግን ዛሬ ምን ሆነሻል? አንቺ ልጅ ድጋሚ ምን ሆነሻል እንዳትይ። እሺ ይቅርታ፣ ግን መኝታ ክፍል ያሉትን እቃዎች እንዳነሳ መሰለኝ የጠራሽ። እንዴ አዎ ረስቼው ነበር። ምን ሆነሻል እንዳትይ። ይቅርታ ወይዘሮ ሰናይት። እንዴት አደርሰን? አለው በሰላም ነው? ምኑ? በዚህ ሰዓት እዚህ ምን ትሰራለህ? እሱን ተይውና ወደ ውስጥ ገብተን እናወራ። ለምን? እንዴ ሰኒ ምን ሆነሻል? ምን ሆንኩኝ? እንቀመጥና እናወራ። ምን ሆነሃል ብሩኬ? ኃይሌን ጥሪልኝ እስቲ። ለምን? እንዴ ፈልጌው ነው። ኃይሌ እኮ የለም። የለም ማለት በዚህ ጧት የት ሄዶ ነው? ማለቴ ከትናንት ማታ ጀምሮ አልመጣም። ምን እያልሽ ነው ሰኒ? አልመጣም አልኩ እኮ። እንዴ ቆይ እንዴት? የእሱን ነገር እንደሆነ ታውቃለህ። ቢሮ አድሮ ነው የሚሆነው። ወደ ቤት እየመጣ እንደሆነ እኮ ትናንት ደውሎ ነግሮኛል። ማለት ስንት ሰዓት?
ከስራ የምንወጣበት ሰዓት ላይ ደውሎ ጧት እንደምንገናኝ ነግሮኝ ነበር። እኔ እኮ ከማታ ጀምሮ ስልኩ አልሰራ ሲለኝ እኮ ቢሮ ያለ መስሎኝ ነው። ቆይ ምንድነው ነገሩ? አሁን ገባኝ። ምኑ? ጭራሽ ሌላ ቤትም አለው ማለት ነው። ሰኒ ምን እያልሽ ነው? ወደ ቤት እየሄድኩ ነው ካለ መምጣት የነበረበት እዚህ ቤት አይደል? እስኪ ተረጋጊ። ምናልባት እኮ አንቺ እንዳልሽው ስራ ላይ አድሮ ሊሆን ይችላል። ወይኔ ሰናይት፣ እኔ ለሱ ብዬ እዚህ ተወሽቄ እኖራለሁ፣ እሱ እስር ቤት ሰራልኝ። ለማንኛውም እኔ ቢሮ ልሄድና ካለ ቼክ ላድርግ። ቆይ አሁን ኃይሌ ያልታመነ ማን ነው የሚታመነው? እንዴ ምን ሆነሻል? ኃይሌን እያወቅሽው እንዴት ነው እንደዚህ ልታስቢ የምትችይው? እስከ ዛሬ ጥሩ ሰው መስሎኝ ነበር የተሸወድኩት። ሰኒ ብሩኬ፣ እኔ እሱ የሌለበት ቦታ እኮ መኝታ ክፍል አልገባም ብዬ እኮ ነው ሶፋ ላይ ተጠምዝዤ የማድረው። እንዴ ለምን ያድራለሁ ብዬ እኮ እሱ ቤታችንን እንዲቀና ለማድረግ እየሞከረ እንዴት ተመችቶኝ አድራለሁ ብዬ እኮ ነው። እሺ አሁን ተረጋጊ። ቢሮ ልሂድና ያለውን ነገር በሙሉ አሳውቅሻለሁ። ቶሎ በይ ጋውን ይዘሽ ውጪ። እንዴ ጋሼ ተኛ እንዴ? ወሬውን ታይና ይዘሽ ውጪ። ዛሬም ሰላም አትይኝም? ምን ሰላም አለ ብለክ ነው? ምን ሆነሻል? ወንዴ በጣም እየፈራው ነው። ያወቀው ነገር አለ? የለም ግን ድጋሚ ቢሮ ሲያጣው ግን መመለሱ አይቀርም። አሁን አስክሬኑ የት ነው? አንድ ክፍል ውስጥ ቆልፌ ያስቀምጫለሁ። እንደሱ ከሆነ በቃ ማንም እንዳይገባ ማድረግ ነው። እስከ መቼ ነው ወንዴ? እስከ ማታ ነው። እኔ አላቅም፣ ብቻ ግን በጣም ፈርቻለሁ። ሰኒ አሁን እኮ ሁሉ ነገር አለቀ። ተጀመረ እንጂ እስቲ ቆይ ምኑ አለቀ? የኔ ፍቅር አሁን እኮ ሁሉ ነገር በድል ተወተኗል። ማታ ደግሞ መጥቼ አስክሬኑን ሰው የሌለበትን ጥሏል። እስከዛ እንዴት ነው የምቆየው? እስኪ እንዴት እንደሚጨንቀኝ ባየኸው። ይገባኛል፣ ግን ደግሞ ፍቅራችንን በነፃነት ለማጣጣም ስንል ይህን ነገር ማድረግ አለብን። እሱማ ግዴታ ሆኖብኝ አይደል ያደረኩት። አሁን አትጨነቂ፣ የሆነ ቦታ እንሂድና አረፍን። ወንዴ እኔ ጭራሽ እንደዚህ ተጨንቄ አንተ ሌላ ነገር ያምርሃል። እና ምን ችግር አለው? እንደውም ከጭንቀትሽ ይገላግልሻል። ኧረ ተወኝ፣ በዚህ ሰዓት እንዴት ብታስብ ነው? እሺ በቃ አትጨነቂ። አሁን ክፍል ውስጥ ማንም እንዳይገባ ማድረግ ብቻ ነው ያለብሽ። እንዴ ሰራተኛዋ ምን ሆነች? ክፍሉን ቆልፌበት የወጣሁበትን ቁልፍ ሳሎን ጥዬው ነው የወጣሁት። ካሁን ካገኘችው ገብታ አይታው ሊሆን ይችላል። ወይኔ ጉዳችን! እንደዛ ከሆነማ በቃ አልቆልናል። በቃ አሁን ቶሎ ሂጂ፣ በቃ ቻው። በቃ አዲስ ነገር ካለ ደውይልኝ እሺ? መጥቼ ወስድሻለሁ። ቆይ ቢሮ ከሌለ ቤትም ከሌለ የት ሄዶ ነው የሚባለው? ስልኩስ ለምንድን ነው የማይሰራው? ኃይሌ የት ነህ? እስኪ ብዙ ነሽን ጠይቃት። ሄሎ፣ እንዴት ነሽ? ብዙ ነሽ? እግዚአብሔር ይመስገን። እንዴት ነህ ዶክተር? ደህና ነኝ። ኃይሌ እስካሁን አልመጣም? ምን ሊያደርግ እንዴ? ቤቱ አይደል እንዴ? ምን ሊያደርግ ነው ማለት ምን ማለት ነው? አይ አይደለም፣ በዚህ ሰዓት ያው ምን ሊያደርግ ይመጣል ብዬ እኮ ነው። ቢሮ የለም እኮ። ቢሮ ከሌለ ደግሞ ቤት ነው የሚሆነው። ቤት እንኳን የለም። ጠዋት ቤት መጥቼ ነበር። ሰናይት ደግሞ ከማታ ጀምሮ ቤት እንዳልመጣ ነግራኛለች። እናማ እየዋሸች ነው ወይስ እውነቷን ነው? ለምን ብላ ተዋሻለች?
ሰናይት እንደማትወደኝና ከኃይሌ ጋር ያለኝ ጓደኝነት እንዲቋረጥ እንደምፈልግ ታውቂያለሽ። እኔ እንግዲህ ይምጣ አላየሁ። ብዙ ነሽ። እኔ በጣም ጨንቆኛል። እባክሽን የምታውቂው ነገር ካለ ንገሪ። እኔ ምን ላውቅ እችላለሁ? የት እንዳለ ነዋ። ታዲያ ሚስትየው እያለች እኔ ምን ቤት ነኝ ያለበትን የማውቀው? ኃይሌ ለአንቺ ምንም እንደማይደብቅሽ አውቃለሁ። ምንም የነገረኝ ነገር የለም። እንደውም ታዩ በቃቸው። ምን ሆነሃል? አይ ምንም አልሆንኩም። ገባኝ። ትሞታለች አለካ። እንዴ እንዴት እንደዚህ ትያለሽ? አንቺ እኮ በጣም ጤነኛ ልጅ ነሽ። እና ለምንድን ነው የተጨነቀው? እኔ እኮ አልተጨነኩም ሰኒ። አይ ተጨንቀሃል እንጂ። በዛ ላይ ዶክተርም እየተናደደ ነው የወጣው። አንቺ ደግሞ እሱን ታውቂው የለ እንዴ? ዝም ብሎ በሆነው ባልሆነው ነገር መናደድ ነው ይወዳል። አትዋሽ። ትሞታለች ነው ያለክ። እንደውም በተቃራኒ ነው ያለኝ። ሙሉ በሙሉ ጤነኛ እንደሆንሽና ከዚህም በኋላ ምንም አይነት የሱ ክትትል እንደማያስፈልግሽ ነው የነገረኝ። እና እኔ ጤነኛ ስለሆንኩ ነው የከፋክ? እንደዛ ሳይሆን አሁን ስለተሻለሽና ጥለሽኝ ስለምትሄጂ ነው የከፋኝ። ወዴት ነው የሚሄደው? እኔ ምን አውቃለሁ፣ ግን ጤነኛ ከሆንሽ ከኔ ጋር ትኖሪያለሽ ማለት አይደለም። ለካ እሱም አለ። ግን አንተ እኔ እንድሄድልክ ትፈልጋለህ? እንደውም እኔ እድሜ ልክሽን ከኔ ጋር እንድትኖሪ ነው የምፈልገው። እንዴት? ሰኒ፣ ይሄ ነገር ባለጌ ያስብለኝ እንደሆነ አላውቅም፣ ግን ግልጹን ብነግረሽ በጣም ከልብህ ነው ያፈቀርኩሽ፣ በጣም ነው የወደድኩሽ። የትም ጥለሽኝ ባትሄጂ ደስ ይለኛል። አልገባኝም ማለት። ሰኒ፣ በሁለታ ታስረሽ በሀሳቤ እንድትስማሚ አልፈልግም፣ ግን ፍቅሬን ብትቀበይ ደስ ይለኛል። ምን ማለት እንዳለብኝ አላውቅም። ሰኒ፣ ነገርኩሽ እኮ በሁለታ ምንም እንድትታሰሪ አልፈልግም፣ ነገር ግን ምንም ነገር የማድረግ መብት አለሽ። ሳታቀኝ ከወደኩበት አንስተከኝ ወደ ቀድሞ ማንነት ይመልሰከኛል። እሷን በምናወራው አጀንዳ ውስጥ የምገባ ነገር አይደለም። ግን አንተ የትኛውም ሴት የምትመኝክ አይነት ወንድ ነክ። ነገር ግን እኔ አፍቅርሃለሁ ማለት አይደለም። እሺ፣ ምንድን ነው ሀሳብሽ? ይህ ማለት ግን አንተን አግብቼ ብኖር ቅር አይለኝም ማለት ነው። እውነትሽን ነው ሰኒ? አዎ፣ ፍቅር አብሮ በመኖርና በመላመድ ይመጣል። አንተ ለባልነት ብቁ እንደሆንክ አውቃለሁ። እወድሃለሁ ሰኒ። አውቃለሁ መሄጃ የላትም ብለክ ነው እንጂ ወዳኛለች ብለክ አስበክ አይደለማ። የትኛውም ሴት ሳታውቅክ ራሱ ብታገባት የምትወደድ አይነት ወንድ ነክ። ምን እንደምልሽ አላውቅም።
ይቅርታ ሰኒ፣ አስደነገጥኩሽ መሰለኝ። አይ መደንገጥ ሳይሆን መምጣትን ስላላወቅኩ ነው። ምናልባት ተኝተሽ ከሆነ እንዳረብሽ ብዬ ነው እዚህ ቁጭ አልኩት። ምን አዲስ ነገር አገኘክ? ምንም ነገር ማግኘት አልቻልኩም። እንዴት? ምን እንዴት አለው ሰኒ? ይሄው እስካሁን ስልኩ አልሰራም። ቢሮስ ሄደክ ነበር? አዎ፣ እዛም የለም። አሁን መቅናት ሳይሆን መፍራት ልጀምር ነው። ሰራተኞቹ እንደነገሩኝ ትላንት ከሚስቴ ጋር የራት ቀጠሮ አለብኝ ብሎ እንደሄደ ነው ያሉኝ። ማናት ሚስቱ? ማ ማለት ከአንቺ ውጭ ሌላ ሚስት አለው እንዴ? እኔ ምን አውቃለሁ? ግራ አጋባኝ። ቆይ ትላንትና የራት ቀጠሮ አልነበራችሁ እንዴ? የምን ራት? የሚበላ ነው። ኧረ አልነበረንም። እንዴት ነው ነገሩ? ብሩኬ እየቀለድክ አይደለማ? እኔ በዚህ ሰዓት እንዴት ልቀልድ እችላለሁ? አንተና ኃይሌ እኮ አይምጣባችሁ እንጂ ከመጣባችሁ የምታረጉትን አታውቁ። እኔ ተጨንቄ አንቺ ትቀልጃለሽ? እሺ የት ሄደ ይባላል? እኔ አላቅም ሰኒ፣ በጣም ግራ ገብቶኛል። እንዴ ዶክተር? ብዙዬ እንዴት ነሽ? እግዚአብሔር ይመስገን በሰላም ነው። ምን እባክሽ ኃይሌ ነገር እኮ ግራ ገባኝ። ጋሼ ምን ሆነ? በስልክ እንደነገርኩሽ ነው ላገኘው አልቻልኩም። የት ሄዶ? እኔ ምን አውቃለሁ። ስልኩ ላይ ስሞክራል አይሰራም? አዎ ቢሮ ሄጄ ሰራተኞቹን ስጠይቃቸው እኮ ማታ በጊዜ ራት እንደወጣ ነው የነገሩኝ። ራት? አዎ። ምን ነው የምታውቂው ነገር አለ እንዴ? አይ ትናንትና ሰናይት ከኃይሌ ጋር ስለምበላ ቆንጆ ነገር ስሪ ብላኝ ነበር። ምን? እንዴት? ምን ነው ምን ሆነሃል? ሰናይት እኮ ራት ቀጠሮ አልነበረንም ነው ያለች። አራ ነበራቸው። እንዴት እንደዛ ትልሃለች? እና ኃይሌ መጥተው ነበር? እሱን አላውቅም። ብዙዬ የምታውቂው ነገር ካለ ለምን አትነግሪኝም? እኔ ምንም ማውቀው ነገር የለም። ቆይ እሺ ሰናይት ለምን መዋሸት አስፈልጋት? እኔ ምን አውቃለሁ? የሆነ ነገርም አለ። ዶክተርዬ ቢኖርም እንደዚህ በመቸኮል ሳይሆን ተረጋግቶ ነው። ብዙዬ ዶክተርዬ አሁን ስራ ላይ ነኝ። አቤት ሰኒ። በጭንቀት ልፈነዳብክ ነው። ምን ሆነሻል? ከአስከሬን ጋር አንድ ቤት ውስጥ ተቀምጬ ነው። ሰኒ ደግሞ ለእሱ ነው የተጨነቅሽው? ከዚህ በላይ ምን የሚያስጨንቅ ነገር አለ? እሱንም አልተነጋገርን አይደለም። ደግሞ እኮ እየመሸ ነው። ወይ መምሸት! አንድ ቀን አንድ አመት ነው የሆነብኝ። ደግሞ ትንሽ ታገሽ፣ ሁሉን ነገር መጥቻ አስተካክል። ለምን አሁን አመጣ? እንደዚህማ መቸኮል የለብንም። ለምን? ሰው በይን አለቀልን ማለት እኮ ነው። ማን ያየናል? ቤቱን እኮ መግቢያ መውጫውንም ታውቋለች። ደግሞ አስክሬን ተሸክመን ስንወጣት አይናለች። ባከሷን ተዋት። ቻርሽ ሰራተኛዋን አባሪያት። ማታ እኔ እመጣለሁ። ምን እንዳታመጣ ነው? ዛሬ ጭንቀታችን መጨረሻ ነው። ልባችን ውስጥ ተሰንቅሮ ያለውን ሁሉ አውጥተን ልንጥለው። እሺ ምን አርጊ ነው የምትለኝ? በጭንቀት ልፈነዳልክ ነው። ጥሩ የኔ ጀግና፣ ከዛ ወጣ ብለሽ አየር ተቀብለሽ ትገኛለሽ። እንደሱ ይሻላል። አዎ እንደዚህ ኮፍተን ስትይ ነው እንጂ
እሺ በቃ ሰራተኛዋን አሁን አባረራታለሁ። አሳከኩሽ መሰለኝ፣ ይቅርታ። አይ እንደሱ ሳይሆን በነገራችን ላይ በጣም ቆንጆ ነሽ። አመሰግናለሁ። ግን ትንሽ አልበዛም? ያው አንዳንዴ እኮ አይሞላም። እሱስ ትክክል ነሽ። ያው የዘመኑ ትንሽ አስቸጋሪ ነው ብዬ ነው። እንዴት ያለችዋን ውብ ዓለም እናንተ ወንዶች አስፈሪ ያረጋችኋት? ምን አድርገን? ሴት ልጅ ውጪ ማምሸት የምትፈልገው ለምንድን ነው? አደጋ እንዳይደርስባት። ምን አይነት አደጋ? ምናልባት መደፈር ምናምን። እና ይሄንን አይደል እንዴ ዓለምን አስፈሪ ያረጋችኋት የተባለው? ግን እኮ በምሽት የሚያስፈራው ሰው ብቻ አይደለም። እና ታዲያ የወንድ ልጅ ጉልበተኛ መሆን ብቻ ሳይሆን የሴት ልጅም አቅመ ቢስ መሆን ነው። እናንተ ባትኖሩ ሴት ልጅ አቅመ ቢስ በመሆኗ በምን ይለካ ነበር? ምናልባት አውሬ ምናምን በቀላሉ ሲያጠቃት። ቢሆንም ለሴት ልጅ ጠላቷ ወንድ የተባለ አውሬ ነው። ከታማን አይቀርም ማንም የድርሻዬን ልውሰዳ ማለት። አደንግጪ፣ ስቀልድ ነው። ለክብርክ ሲባል ባትሞክረው ነው የሚሻለው። ጉልበተኛ ነኝ ለማለት ነው። እሱን ሞክረክ ብታዩ ይሻላል። እሱ እንኳን ይለፈኝ። አግብተሻል? እኔ እንጃ ማለት ላግባ አላቅም፣ ግን አሁን መውረድ ይኖርብኛል። ታማኝነት ያለው አገልግሎት ከፈለግሽ ደውይልኝ። በኋላ ማመሽ አይመስለኝም። ካመሸው ግን እደውልልካለሁ። ሰላም እደሪ። ሰላም እደር። ፈለግሽኝ ሰኒ? አሁን ሁሉ ይሄን ቤት ለቀሽ እንድትወጪ እፈልጋለሁ። እንዴ ምን እያልሽ ነው? አማርኛ ነው የተናገርኩት። ከዚህ በኋላ እዚህ ቤት ውስጥ አታስፈልጊ። ለምን? በቃ ስለማታስፈልጊ። እያባረርሽ መሆኑ ነው? አዎ እያባረርኩሽ ነው። አልወጣም። ለምን? እዚህ ቤት የመጣሁት ከአንቺ በፊት ነው። አንቺ ስላላስገባሽኝ የማባረር መብት ደግሞ የለሽም። እኔ እዚህ ቤት የገባሁት ገረድ ሳይሆን ሚስት ሆኜ ነው። ሙሉ ለሙሉ የማባረር መብት አለ። ምን ለማለት ነው? እንደፈለኩ አጥረግርጌ ነው ማባረርሽ። እኔ ደግሞ አንቺ ውጪ ስላልሽኝ አልወጣም። ደሽ ሳይሆን በግድሽ ትወጫለሽ። አንቺ ማን ያታስወጪ? ምን አልሽ አንቺ? ወደሽ በግድሽ ከዚህ ቤት ትወጫለሽ። አሁኑኑ ጨርቄን ማቄን ሳቲ ውጪ። እሺ ቢያንስ ልብሶቼን ልያዝ። አሁኑኑ ልብስሽን ይዘሽ ውልቅ። እንዴ አስከሬኑ የት ሄደ? የት ሄደ ማለት? እዚህ ጋር ነበር እኮ። እዚህ ጋር። እንዴ የት? እዚህ? አዎ እዚህ ነበር። እየቀለድሽ መሆን አለበት። ስታስበው በዚህ ሰዓት እንዴት ነው የምቀልደው? እና ታዲያ የት አለ? እኔ ምን አውቃለሁ? እስከ ቅርብ ሰዓት አይቼዋለሁ። አልገደልሽውም ነበር ማለት ነው? ያመሃል እንዴ? ገድዬው ነበር። ከሞተ ታዲያ አስክሬኑ ክንፍ አውጥቶ አይበል? አንድ ነገር ልንገርህ፣ ትናንትና ማታ ሞቷል። እንደሞተ በጣም እርግጠኛ ነኝ። እኔ አላውቅም ሰኒ፣ እኔ አላውቅም። ወይኔ ሰናይት፣ የት አባቱ ገባ? ሰኒ አስገደልሽ። ሞቷል አልኩህ እንዴ? ምንድን ነው የሚያስጨንቅህ? ከሞተ ታዲያ የት አለ? እኔ አላውቅም። ይሄ ሰይጣን የሆነ ሰው